ድረስ ምን እየሰራሽ ነው? 5 ልጅ ልታሳድጊ የቻልሽው? ላይክ አሁን እንጀራዋን ለአንድ 10 ዓመቱን ሙሉ እንጀራ ነበር የምትሰሪ ወይስ ሌላም ተጨማሪ? አስቆመኝ በመሀል ላይ እኔ ብዙ ጥያቄዎች ሳበዛበት አስቆመኝ ማለት ነው። ሙባረክ ያሰራሽ የነበረው አስቆመኝ። እሱ ሲያስቆምሽ ምን ሆነ? ከዛ እንትን ያለ ምግብ ፕሮግራም ላይ ጓደኞች ያስገቡኝ ማለት ነው። አይሻ ከድር፣ አስቴር ወልደሃና፣ እመቤት ጌታቸው የሚባሉ በጎ ፈቃደኞች ነበሩ። የመጨረሻዋ ልጄ በጣም ትታመም ነበር። የምግብ ችግር ነበረባት እና ሆስፒታልን ብዙ ጊዜ ትመላለስ ነበረ። የምግብ እጥረት ነበረ። እዛም ታዞላት ነበረ ሆስፒታል ሁሉ አይሚ አዝላት ተወስዳት ነበር ምግብ ልታበላት ማለት ነው። አሁን የገባ እየሰማች ስለሆነ መጨረሻ ላይ ችሊ በምን እንርዳት ብለው ስንዴ ያለ ምግብ ፕሮግራም ላይ እንድትገባ ተደረገ። ህፃኗ ትንሿ ልጅ ማለት ነው። የትምህርት ቤት ክፍያም ነበረ በዛን ወቅት ላይ ክፍያውንም በጣም ነበር የምቸገረው ማለት ነው። በመሀል ቢላል መስጊድ ጽዳት ገባሁኝ። ልክ በሄደ ወደ 4 ዓመት 5 ዓመት አካባቢ እንጀራውን 3 ዓመት ምናምን አቆምኩኝ ማለት ነው። አንደኛ እንጀራ ማስረከብ፣ ከዛ ደግሞ መስጊድ ጽዳት፣ ቱታ ማጠብ፣ የገራይ ቱታ ማጠብ፣ እጅ ስራ መስራት። ሌሊት ቁጭ ብዬ ደግሞ እጅ ስራ ሰራለሁ ቱታ። ምክንያቱም እጅ ስራ መስራት ዳንቴል መስፋት ነው ወይስ ሰፌድ መስፋት ነው? ዳንቴል መስራት፣ ዳንቴል መስራት። እሺ። እየዞርኩም ደግሞ በየሰው ቤት አጥብ ነበረ፣ ልብስ አጥብ ነበረ። በየሰው ቤቱ ልብስ ማጠብ። በጣም ጠንካራ እናት ነሽ። በጣም ጀግና ነሽ። ይህን ሁሉ ነገር ተቋቁመሽ 5 ልጅ ለማሳደግ ብቻሽን እናትም አባትም ሆነሽ መሞከርሽ እጅግ በጣም ጠንካራ እናት ነሽ። በየሰው ቤቱ ልብስ ማጠብ። ስንት አይነት ስራ ሰራሽ? 1 2 3 4 5 እስካሁን ድረስ 5 አይነት ስራዎችን ሰሪ ነበር። ሌላ የምታስታውሽ? ወጥም ሰራ ነበር። እድር የሴት እድር ላይ የማይመቻቸው ሴቶች ብር ሰጥተውኝ የእነሱን ቦታ ሰራና ይከፍሉኛል። ወጥ መስራት፣ የድግስ ቤት ወጥ መስራት ተቀጥሬ ማለት ነው። በርበሬ ማዘጋጅ ነበር። ሀብታም ቤት እጅ በርበሬ መደለት አዘጋጅ ነበር። 7 አይነት ስራ እስካሁን ድረስ እየሰራሽ የ10 ዓመታት 5 ልጆችሽን ስታሳድግ ቆይተሽ ከ10 ዓመት በኋላ ባለቤትሽ መጣ። ሲመጣ ጓደኛው ጋር ነው፣ እኛ ጋር አይደለም የሚመጣው። ጓደኛው ጋር ይመጣል። ከጓደኛው ጋር ይገናኛሉ። እመጣለሁ ቤት። ለምን ባለቤትሽን ይዤው መጣሁ አለኝ እንጂ በማታ ጓደኛው ሙባረክ ባለቤትሽ በማታ ከምሽቱ 4 ሰዓት በር በቷ አንኳኩቶ ባለቤትሽን ይዤው መጣሁ። እንዴ በምን ምክንያት በዚህ ሰዓት ይዘህ ትመጣለህ? አይ ሳየው ሁኔታውም ጥሩ ሁኔታ ላይ አልነበረ ይዞ ሲመጣ። ግን እኔ እኮ ቀጥታ ወደኛ የመጣ ነው የመሰለኝ። ለካ እሱ ጋር ከርቦ ነው የመጣው። 15 ቀን ከሄደ በኋላ ነው የማውቀው ማለት ነው። ገብቶሻል? በዚህ ሁኔታ መጣ። ልጆቹን አናገረ። ተመልሶ እናቴን ጠይቃለሁ ብሎ ያው ቻው ብሎ ሄደ። አባትየው ማለት ነው። የዛኔ ቤቱ ራሱ ተኝቷል። 10 ዓመት በኋላ መጥቶ ቤት ገባ። ልጆቹን ሰላም አለ። ከዛ እናቴን ሰላም ልል ነው ብሎ ሄደ። ሄደ። እናቴን ቤቱ በዛ መሀል ላይ ወድቆ ነበረ። የኔ ቤት ተኝቶ ነበረ። ቤቱን በላያችን ላይ ጎርፍም ይገባ ነበር። ጎርፍ ይገባ ነበር ወደ ቤት። ጣራው ያፈስ ነበር። መቀመጫ እንኳን አልነበረንም ማለት ነው። አሁን በዛ መሀል ላይ እሱ ሄደ። አሁንም እንደ ልማዱ ቻው ምናምን እኮ አላለም። ደግሞ ብድግ ብሎ ደግሞ ይሄዳል እኮ። ተነስቶ ሄደ። ወዴት ነው ሄደው? ወደ ሱዳን የተመለሰው? እኔ አላውቅም። የት እንደምለመሽ ይናገራል። እዚህ ጋር ነኝ እኮ አይልም እኮ። እንደ ባለቤት እኮ እዚህ ጋር ነኝ፣ እዚህ ጋር ደርሼ ልምጣ አይልም። ሲጀመር በመሀል ላይ አንድ የረሳሁት ሀቢባ ልመጣ ነው ታስገብኛለሽ ወይ ብሎ የሆነ ጊዜ ይደውላል ማለት ነው። በማን ስልክ? በሙባሪክ ስልክ፣ በጓደኛው ስልክ ሲደውል ከኔ ጋራ ያለ ነገር ተቋርጧል፣ ትዳር የለህም፣ ልጆችን ግን ማየት ትችላለህ፣ ከኔ ጋር ያለ ነገር ተቋርጧል። ምክንያቱም እንደፈለገ እየወጣ እንደፈለገ እየገባ
ትዳር ባል ሊሆን ይችላል አይችልም። በዛ ላይ ዋጋ አስከፍለውኛል። ልጆቹን ሜዳ ላይ ብትን አድርጓቸው ነው የሄደው ማለት ነው። አሁን በመሀል ላይ ይህን ቤት ለመስራት ቢላሉል ሀበሺ የሚባል ድርጅት መጣልኝ። አጋጣሚ ቢላል ከገባው በኋላ ቢላል ምስል ከገባው በኋላ የሆነ አጋጣሚ ታምሜ ሊጠይቁ ሲመጡ ያፈሳል ምናምን ቤቱ ሲያዩ በጣም ያዘኑት። ልጆቹም ከትምህርት ቀርተዋል። ሀይሚም ቆማለች እዛ ጋር። ሁሉም ቤት ናቸው። ዝናብ ይዘንባል። የት ጋር ይቆሙ? በጣም አዘኑ። ለምን ቀራችሁ ትምህርት ሲባሉ ሀያት ማለት ነው ያው ልጅ አይዋሽም አይደል? አልበላንም፣ ምግብ አልበላንም አለቻቸው። መኪና ይዞ ነበር የመጡት 2 ባላት ሊያዩን እኛን ማለት ነው። ያው ሊያዘግሩ ዚያራ ብሎ ይመጣሉ አይደለ? ያው ያለንበትን ችግርም ስላወቁ ነው የመጡት። ተነስተው ሄደው ሩዝ የበሰለ የተቀቀለ ሩዝ ስጋ ይዘውልን መጡ ማለት ነው ለልጆቹ። ቤታችሁን ፍቃድ አትጠይቁና ቤቱን ይታደሳሉ። በጣም ደስ አለኝ። ራመት አንደኛ ወጥታ ነበር ከኬጂ ለእሷም ጫማ ምናምን ግዢ አሉ። ውሃም አልነበረውም ቤቱ። ያንም ውሃ አስገቢ ያሉ። ፕሮሰስ ተጀመረ። ስንሄድ ቤቱ ኪራይ የለ ምን የለ ተቋርጧል ሁሉም ነገር እሱ ከሄደ ጀምሮ ማለት ነው። ቢላሉል ሀበሺ የሚባል ድርጅት ሙሉ ከፍለው የሚከፈለውን ከፍለው ቤቱ ተሰራ። ቤቱ ትንሽ ነበረ። የመንግስት ቤት ሆኖ ክራይ ይከፈል ነበረ እና ባለቤትሽ ጥሏችሁ ሲጠፋ ክራይ መከፈሉ አቆመና እዳ ተወዘፈ ማለት ነው። እዛ ውዝፍ ተወዘፈ። ያን ውዝፍ ከፈሉልን ቢላሉል ሀበሺ። ውሃውን ደግሞ ያው ጓደኞቼ ምናምን ተደጋግፈው ውሃውን ገባልኝ። ለምን ቤት ሲሰራ ውሃ የሚሰጠን ስለሌለ ማለት ነው። ያ ነገር ተሰራ። አሁን በመሀል አቶ ሙባሪክ አሁንም ይመጣልሻል መጡ። ስልክ ላገኝሽ ለምን ቆጥና ምድር ተሰርቷል ቤቱ። እኔ ደግሞ በጎ ፍቃድም ገብቼልሻለሁ ማለት እነዚህ አሁን ልጆችን የሚረዳው ድርጅት እስቲ ግቢ ለቡና የሚሆንሻል የትራንስፖርት አለው ብለው አስገብተው ነበረ። ቁጭ ብለናል። ልክ ስልክ ይዞ መጥተው እንቺ አገኘዋለኝ። አላናግረውም አልኩት። አላናግረውም። ለምንድን ነው በአንተ በኩል እኔ እሱን የማናገረው? ሲጀመር እኔ አላውቀውም። በቃ አታገናኝ፣ ድምፁንም መስማት አልፈልግም። ቢላ ምንም ቢሰራኝ አላናግርም። ልጆቹን አገናኘው አልኩት። እዛው ቆሞ ምን ያደርግልሻል? ፎቅና ምድር ተሰርቷል፣ ቤቱ አምሯል፣ አሁን ብትመጣ ጥሩ ነው አለው። ስነስርዓትን ያዝ። ከዚህ በፊትም 15 ቀን ሙሉ የሰው ባል ሂድና ልጆችን ጠይቅ ሚስትኒ ማለት ሲገባክ ልጆችን በ2 ሰራተኛ አንቀባረ እያሳደግ ልጆችን በመኪና ሄዶ እየመጡ አስጠኝ ተቀጥሮላቸው የኔ ልጆች ግን ሳይበሉ አድረው ሳይበሉ እየዋሉ በልጆች የፈረድክ ሰው ነክ። አያገባም። እኔ ከህይወቴ ውጣ በቃ። እስከዛሬ እዚህ ደርሻለሁ። ካሁን በኋላ አልፈልግም። ምክንያቱም ያ ያረገው ነገር እንጀራ ፍርፋሪ የከለከለችው አሁን ለካ በዛች ቅጽበት ቤቱን ሁሉ ውክልናውን ንብረቱን ወረቀቱን ከፈለሽ አሳይሻለሁ እንዳለ ለካ ቡራዩ ላይ እኔ ልጆቹን ይዤለት አይሽ እኔ ልጆቹን ይዤለት እየለመንኩ አበላለታለሁ። እሱ ብር እየወሰደ ያጠራቅማል። ሙባሪክ ሸሪፍ ጋር ማለት ነው የሚሰራበትን ብር ማለት ነው። ወስዶ እዛ እያጠራቀመልሽ እኔ አላቅልሽም። ወረዳ ሲሄድ ልጆች ስ 18 ሞልቷል ለመታወቂያ ብዬ እኔ ምን ትንዳልኳለ ሄጄ ሳይልሽ አቶ ሙባሪክ ሸሪፍ የእኛን ቤት ብኩልና ወስዶልሽ ከላይ ቁጭ ብሎልሻል በቤታችን ፋይል ላይ። በጣም እውነቴን ነው ሀቢባ ወላሂ። ማለት አንቺ ባለቤቱ እያለሽ ለጓደኛ ለባዳ ውክልና ሰጠ? ወላሂ ሰጠው። ወረቀቱ ግን አሁን ድረስ አለ እጄ ላይ። የሚገርምሽ ወላሂ ከሁሉም በላይ ደግሞ ይሄ አማን እውነት ያሳብዳል። ግን አሁን ልጆቼን ጥየሌን ነው ልበትን ነው ማን ላይ ልምወጣው ሳልፈልጉ ከሆነ ከኛ ተፈጥሯል አይደል? ያ ሁሉ ህመም፣ ያ ሁሉ ቁስለት፣ ያ ሁሉ ሞራል መነካት፣ ሚስት ሆነሽ መናቅ፣ መዋረድ፣ ተጥሎ መሄድ፣ አንቺን እንደ ቆሻሻ ጥሎ እዛ ጋር ደግሞ ለሌላ ሰው በቃ ስሜቱ ይሄድልኛለች። ሄድኩ። በጣም ነው ያለቀስኩት። በጣም አለቀስኩ። ያለ ተቆራጭ ልጆች አሳድጌ ውለታ ይሄ ነው ወይ? ቤት ለምኛ ሰርቼ አስገብቼ ምስጋና እንጂ ለዋልኩት ውለታ ይሄ አይደል። አለቀስኩኝ። ልጆቹ ምንም ነገር ፋይል ላይ የሉም ነበር። ፋይል ላይ የሉም። ግን ማአት ሰዎች እኔ ማላቃቸው ገብተውልሻል እዛ። አሁንም አለች የሚገርምሽ ወሳኝ ኩነት ላይ ሙሉዓለም ትባላለች እና እንትን የክትባት ካርዳቸውን ይዘሽ ነው ያለች። አታልቅሽ የኔ እናት፣ ያው እናት ናት የምታስበው። አይዞሽን አስገባልሻለሁ። እናት መሆንሽን ስለሚገልጽ የህፃኑ እናት ሚል ስላለ የክትባት ካርድ አምጪ ብላኝ ልጆች ሄደ እንዳለ የቤቱ ፋይል ላይ ያስገባው ማለት ነው።
አስገባችልኝ። በዚህ አጽናናችን። ፍትህ ጽሕፈት ቤት ደግሞ አለ ታምራት የሚባል እሱም አሁን አለ። የሚገርምሽ ከሌላ ቦታ መጥተዋል። እዛው ወሳኝ ኩነት ላይ ልደት ካርድ ቦታ ላይ እየሰራ ነው። መጣ። እሱ ምንድን ነው አለኝ። እንዲሆንኩኝ እንዴ ሚስት እያለች እውነት እንትኑና የቤተሰብ ማህደር ሲከፍተው ሚስት ይላል። አቶ ክፍለ ባለቤት ይላል። ወይዘሮ ማዛ ሚስት ይላል። ይሄ ባለበት የአይምሮ በሽተኛ አይደለሽ፣ ፓራላይዝ አይደለሽ፣ አቅም አላቃተሽ፣ እንዴት አንቺ እያለሽ ለሱ ይሰጣል? አገደው ማለት ነው። ምንም ነገር ማንም ሰው በዚህ ቤት እንዳይጠቀም አገደው። በመሀል ያው አመራር ተቀይሮ ሄደ የለም ተቀይሮ ሄደ ማለት ነው። እንትና ማን ነው ታምራት የሚባለው ተቀይሮ ሄደ ማለት ነው። አሁን በዚህ ሂደት ላይ እያለን የምነግርሽ አሁን ቢላሉል ሀበሺ ልጄን ሀይሚን ማለት ነው ወደ ሳውዲ አረቢያ ሙሉ ወጪዋን አውጥቶ ነው የላኳት ማለት ነው። በጣም ያው ስልሽ ብቻሽን ስታሳድጊ ልጆች በጣም አስቸጋሪ ይሆናሉ። ትንሽ ከኔ ጋር እኔም ያው ልጅነት አለ እዛ ጋር ከእናት ጋርም ስላላደግኩኝ ያው እንዳትወጡ ላለሁኝ እንደዚህ አታድርጉ ላለሁ ትቆጫለሽ እና ስትሆኝ ብዙ ነገር በቃ እሷም ትወጣለች። አምሽታ ትመጣብኝ ነበረ። መታት ነበር እናት አደለው ቆነጥጣት ነበረ። በመሀል ላይ ቢላሉል ሀበሺ ፕሮሰስ እንትን አለላት። ሳውዲ አረቢያ ሄደች። ሳውዲ አረቢያ ሄዳ ስትመጣ የመጀመሪያ ልመጣ አንድ ወር ቀረኝ ስትለው እሷ ናት ሄደች ሳውዲ። አዎ ሀቢብ አሁን እየሰማች ስለሆነ ነው። አሁን እየሰማች ስለሆነ ደስ ስለሚለኝ ነው እንዲህ አይነት በጣም የሚገርምሽ ሄዳ ስትመጣ ምን እንዳደረገችኝ ታውቂያለሽ? አባትየው ደውሎ ልክ እሷ መምጣቷን ሲያክቶን ብሎ መጣ ካለበት። ለምን የዛኔ ሶፋ ገዛች፣ ፍሪጅ ገዛች፣ ልብስ ጭና መጣች ለእህቶቿ ለልጆቿ። ለምን ትላንትና ወላሂ አንድ ጫማ በአመት አይቀይሩም ነበረ። ስንት ዓመት መጣች? አለም አሳየች። ደስ ሃይማኖት መቼ ነው ሄደችው? 3 ዓመት ማለት በስንት ዓመቷ ሄዳ ነው? ልክ 18 እንደሞላት። በ18 ዓመቷ ሄደች። ከዛ 3 ዓመት ቆይታ መጣች። መጣች። ልክ እሷ ስትመጣ ሲባል ደግሞ ቀጥ ብሎልሽ መጣ። ልሽ እንዲህ ቅርታ ምናምን ሊል መሰለሽ እንዴ? ደረቱን ነፍቶ ቢላል ሀበሺ የሰራውን ቤት እኔና ልጄ ነን የሰራ ነው ብሎ እውነቴን ነው የምነግርሽ። እኔና ልጄ ነን የሰራ ነው ብሎ እዛ ልጄ ካልገባ አትገባም። እኔ ደግሞ አሁን የዛኔ ግንባር ፈጠረች ሃይማኖት ከአባቷ ጋር እናትሽ አፈር ትብላ ቤቱንም አብሬሽ ነው የማቃጥለው። እሱ ከወጣ አንቺም አትኖሪም። በጣም የሚገርምሽ ጸብ ተነሳ ማለት ይሄ ብሎ የምትለው እሷ ናት። አዎ ሃይማኖት ለአባቷ ጊዜ አባታችን እኮ ሁላችንም እንወዳለን። ያው ሳለቅስ አላየሽኝም? አባቴ ብቻውን ስላሳደገ ቡና ከጅማ እኮ ቡና ተሸክሞ ባሏ ጥሏት ሄደ ብሎ እኔን ያሳደገ ሳያንሰው እሱ ጥሎ ሄደውን ክፍለ ጥሎ ሄደውን ልጆች እኮ እየላከልኝ አባቴ ብሩን እኮ ይልክልኛል። ቡና ሽጦ የክፍለ ሀገር ቤተሰብ በምን አይነት ችግር እንደሚያሳልፍ ታውቂያለሽ? እንዲሆነውን አባቴ አንድ ቀን መድኃኒት ሳልገዛለት ነው አቢባ የሞተው ማለት ነው። እስካሁን ይሰማኛል። እኔ ጋሼ እኮ ነው የምለው አባቴን እኮ ጋሽ ነው የምለው። በእውነት ጋሽን ማጣሁት አንድ ቀን ሳልደርስላት አሁን አግልለውኝ እነሱ ግንባር ገጥመው አቢባዬ እኔ ሃይማኖት ይኸው እየሰማችን ነው። አንድ ብር አትልክም ለኔ እናቴ ብላ አትልክም። በእውነት ጥበቤን አውጥቼ ሸጫለሁ። የአንገቴን ሐብል በርበሬ የደለስኩትን ሸጫለሁ እንዳይረቡብኝ ብዬ ስለ እውነት እና አሁን ለእኔ አይገባኝም። እውነቴን ነው የምልሽ። ደረሱልኝ ብዬ ማለት ነው እፎይ እላለሁ ብዬ ባልኩበት ሰዓት ላይ እነሱን ለመግደል ነው እየሄዱ ያሉት። እሱን አግዘው ቤቴን አስወሰዱ። ኑ መስክሩልኝ እንኳን ምን አልመሰክርም ማለት እውነቴን ነው የምልሽ። ምንድነው ምንድን ማለት ይህን ሁሉ አመት ለፍተሽ ብዙ አይነት ስራ ሰርተሽ አሳድገሻቸው ምንድን ነው ምክንያታቸው? እነሱ ጀስት አባታቸው ቤት እንዲገባ ብቻ ስለፈለጉ ነው ይህንን ያደረጉት? አዎ ሀቢባዬ እኔ ረድቻታለሁ ሚል ነገር ካለ ይኸው አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው። እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ እየሰጠዋት ነበረ። ውሸታም ናት
ይኸው እንዲህ በልና እስኪ በአካውንት አንድ ቀን ለእኔ የላከበትን ብር ይስጠና ያሳይ። እውነቴን ነው የምነግርሽ። ያም ይሰማኛል፣ ግን እኔ አባቴን ስለምወድ ማለት ነው። ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ነው። ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው ሊረዱኝ አልቻሉም። አቢባ እውነቴን ነው። አሁን ማታ ማታ ከሴተኛ አዳሮች ጋር ነው የማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻል። አንቺ የፈላብሽ ማነው? እንደዚህ ማለት ማናት? ሃይማኖት አሁን እየሰማችሽ ነው። ሃይማኖት ሀቢባዬ ተምሬያለሁ፣ ነርሲንግ ተምሬያለሁ። እነሱን እያሳደግኩኝ መስጊድ እየሰራሁ ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 አመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም እና ሄዳ ነው አውታ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለእኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርገኝ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምንም አልችልም። ዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ ስናገር አንቺ እስክትረጋጊ ነው። ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። ውሃ ጠጪ ፕሊስ እባክሽ። አንቺ ውሃ ስጠጣ የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር ሀቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል። የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ለ2 አመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ ምን ሰው ነኝ ገባሽ? የሙስ ልጆችን ሰበስባለሁ፣ ከድሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ ባላ ሂውማኔር አረኩ ሀቢባ፣ ሂውማኔር አረኩኝ። ድሬ ሻርብ ለመልበስ ይሰጠኛል ሰው ነው የሚያለብሰኝ። በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገር በቃ ድሬ ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል። ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ ወጥች ይላለት አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሚሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ይኸው ይነበብልሻል።
አይነበብልኝም። በውስጥ ትልኪልኛለሽ። ያንዳንዱን በሜሴጅ እልክልሻለሁ። 7 ሜሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታ ማሮጊት ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው። በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ። ሀቢባ ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም፣ ደህናውን ብዬ ነው የጻፍኩት ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ይውዬ ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማድረግ ራሱ አላውቅም። በድሬን ያለው እውነቴን ነው። ይሁልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ እያሉ የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ ተመቱ ብዬ ከጎረምሳ ጋር ተናንቄ አፈር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው። ሀቢባ ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ ችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ጉሩፕ አደራይታ ከአባቷ ብቻ የለኝ። አሁን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4,000 ብር ናት የትራንስፖርት የሚከፈል። ከሱም ላይ ለወንድሜ 2,000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ አያኖረኝ አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ትንሽ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበረ ለሚዲያው እያስፈራራችሁ ጠበቃ ቆሜ እከሳሃለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በእኔ ላይ አየሽ ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበት ያልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል። እንኳን አባት ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ ፎቶ እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል። ነገ ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ፣ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ያለው ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆች ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችል? አቢባዬ ቤት እኮ አላድርም፣ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያደርጉኝ ሀቢባ ልጅሽን እንዲልሽ ማሯት ይከብዳል እኮ። ስንት አመት ቻልኩ መሰለሽ? እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ ብሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኘኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ። ይዤ ስመጣ ልጆቹ ምናል እንደተበላሹ ምናል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባ የ50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ።
እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት አቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱትም? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምን ቤቱን አሰራ አንድ የነሱ ጥያቄ ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽም ነው ጥያቄያቸው። ይሄ ነው በቃ ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ፣ እኛ ሞተንልሽ ልታገቢ ነው ወይ ትለኛለች። አቢባ እንዴ ማንም ፈርቼ እንደዛ ሲራቡብኝ በርበሬ አውጥቼ ስሸጥ የሁለት ወር ልጅ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንዴ? የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔን ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች። ልጆቼ ስቆጣ እኔ እውነት እኔም ባይተዋ እንዴት እንደሚያደርጉኝ እንደ እናት እኮ ምን የምቆጣው እናት ስለሆንኩኝ። ልጆቹ ምን አባሽ አርጉሽ፣ ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ፣ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር። በር ስር ነው የምተኛው ሀቢባዬ፣ በር ስር ፍራሽ ላይ ማን ነው የሚተኛው? ሀያት ቆጥ ላይ ወጣ እቃ ላወጣ ቦርድ ልትደበድበኝ ነው የምትመስለው። ኢማም ተደርባ ነው የምትነሳው። አራቱ ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች። ያገባችው ነው ነይ ነው የምትለኝ። ማቲ ነይ ጥለሽላቸው ያገባችው የትኛዋ? ሄለን ሁለተኛዋ ማለት ናት። ሄለን አየር ጤና ያለችው ያልሽው ነው ኢንተርቪው ላይ አየር ጤና እሷ ብቻ ናት ያገባችው ከአምስቱ። እሷ ናት ያገባችው። እና የሚገርምሽ አሁን ግን ያው ግሩፕ ውስጥ ከታታለች። አሁን እንደዛ የምመካባት ልጄን ባለፈው እዛ ቁጭ ብዬ ለምን አመጣሻት ትላታለች። እኔ እዛ እናት እኔ አላውቅም። አላህ ይሁናት። ሰው አምጥተን እናሳድራለን እኮ ቤት አለን። እኔ እኮ እዛም እኮ እንሄድ አትፈልግም። ገብቶሻል? አሁን በቀደም ደውላ እንዴት ልጆቹን ትያቸዋለሽ? አበደች። ብዙ ቀን እኮ ስሞታ ነግሬሻለሁ አለ። ብዙ ቀን እኮ ነግሬሻለሁ። ታየው ምከር። እኔንማ አይሰሙኝም አለ። ለትልቋ ንገሪያታ። እፈራታለሁ እኮ አይባ ሙልጭ አርጋ እኮ ነው የምትሰድበኝ። ታዋርደኛለች እኮ ማትለኝ ነገር የለም እኮ እናትሽ አፈርት ብላ። አንደኛ እሷ ናት ለልጆች ሁሉ የምታስተምርብኝ። ሃይማኖት እናትሽ አፈርት ብላ እናትሽ ትቃጠል ብላ ስትሰድበኝ ነፃነትም ኢማንም መስደብ ጀመሩ ማለት ነው። እንደ ታላቅ መምከር ትታ ነፃነት ማለት የትኛዋ ናት? ሃይማኖት ሄለን ሀያትና ራህመት ሀያት ነች። ሁለት ስም ነው ያላት። ነፃነትም ሀያትም የሷ ስሞች ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት፣ አንቺ ሙስሊም ስለሆናችሁ መሰለኛል ሚክስ የሆኑት። አይደለም መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል የዛኔ ማለት ነው። ልክ እሱ ጥሎም ከሄደ በኋላ እኔ ወደ እምነት የተመለስኩኝ። ቢላል መስጊድም ስሰራ ስለነበረ ቁርአን ቀርተዋል ያውቃሉ፣ ስለ ሃይማኖትም ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው። እና በዚህ ሁኔታ ነው። አሁን አንቺ ውሃ ጠጪ እና ትንሽ ተረጋጊና ለሃይማኖት ደግሞ እድል እንስጣት እንድትናገር በሷ በኩል ያለውን ያው እናትን ደግሞ እናት ቅድሚያ እንስጥ ብለን ቀድመሽም የመጣሻዎች ውሃ እሺ ሚውት ታደርጊያለሽ እና ታዳምጫታለሽ።